ዘሪቱ ከበደ ሚስጥሯን የዘረገፈችበት ጥራዝ ከትዳሯ ውጭ ልጅ ወልዳለች። የዚህ ልጅ ነገር ለገንዛ ልጆቿም ጥያቄ ነው። ቁጣንም አስነስቶባታል። አባቱ ማን ነው? ወዲህ ደግሞ በድንግልና ያገባሁት የባሌን ገላ አሳልፌ እሰጣለሁ ብዬ በፍጹም አስቤ አላውቅም ነበር ስትል የትዳሯ መፍረስ ሐዘንና ስር የሰደደ ጸጸት ገልጣ ከትዳሯ ውጭ እስከ መውለድ ያደረሳትን ከተለያዩ ሰዎች ጋር የተሳሳተ ግንኙነት የመጀመሯን ነገርም አልሸሸገችም። የጥራዝ ከልጅነት እስከ ልጁነት ስትል የሰየመችው መጽሐፏ ነው። የዝነኞቹ ሕይወት አደባባይ መሰጣትና ገመናቸው የመገለቡ ነገር መልክ ለይቶ መጥቶበታል። ዘሪቱ ስለ ተወዳጁ የሙዚቃ ኤልያስ መልካም የተወሰኑ ነገሮችን ብላለች። ኦርቶዶክስ ሃይማኖትን በሱ ስቱዲዮ ስም ሽፍንፍን አድርጋም ገልጠዋለች። ከልጅነት እስከ ልጁነት ባለችው ጥራዝ ላይ በልጅነት የሰየመችውን በበርካታ ትምህርት የሆኑ አስተቶች የተሞላውን ወጣትነቷንና ልጁነት ወደምትለው ጴንጤነት ያንደረድራትን ጉዞ አካፍላለች። ታዲያ ሚስጥሯ ሲገለጥ ዘሪቱ ማናት? ማስተማሪያውን ዘንድ ስትል ገልጣ ያቀረበችው የፍቅር ሕይወት ውስጥ ያሉትስ ነገሮች እውነት ወጣቱ ይማርባቸው ነው የሚል ጥያቄን አክለን እንቃኘዋለን። ለጥቂት ደቂቃዎች አብራችሁን ዝለቁ። ዘሪቱ ለ14 ዓመት አብሮ ኑራ የፈታቸው የባሏ ነገር ዛሬም ድረስ የእግር ሰዓት እንደሆነባት ነው። በድንግልና ያገባሁት ባሌን ገላ አሳልፌ እሰጣለሁ ብዬ አስቤ አላውቅም ነበር ትላለች። ባሏ የሌላ ሴት ገላ የማቀፉን ነገር ባለማመን ትብሰለሰልበታለች። ራሷን ተጠያቂ በማድረግ ምክንያትም መብሰልሰሏ ራሷን ወደ መውቀስ ያደገ ነው። ገና የ21 ዓመት ወጣቱን የገባችበት ትዳር ባለመብሰልና በልጅነት ምክንያት በሚመጡ መሰናክሎች የተሞላ ነበር። ባለቤቷ ከሷ የተሻለ በሳል እንደነበረ ብትናገርም እሱም ቢሆን የ23 ዓመት ወጣት ነበርና በሁለቱም በኩል ብዙ ጉድለቶች ነበሩ። የእግር ኳስ ተጫዋቹ መንግስቱ ወርቁ ልጅ የሆነው ላቃቸው መንግስቱ ወርቁ በ14 ዓመት ሚስቱ ዘሪቱ ሲገለጥ በሳልና መልካም ነበር። በትዳራቸው ውስጥ ኃላፊነት የመወጣት ነገርም ከሷ የተሻለ እንደነበረ ትናገራለች። ትዳራችን ውስጥ አፍቃሪዋ ግን እኔ ነበርኩ ትላለች። ታዲያ አፍቃሪዋ ዘሪቱ ያኔ ሴት ልጅ ራሷን ችላ መቆም አለባት የሚል ጠንካራ አመለካከት ነበራትና ይህ አቋሟም ለትዳሯ መፍረስ እንደ ምክንያት ትጠቅሰዋለች። መንገራገጭ የበዛበት ትዳር ከ14 ዓመት በኋላ ፈረሰ። ዘሪቱም ልጆቿን ብቻዋን ማሳደግ ጀመረች። ሲንግል ማሙና ልጆቿን ታሳድግበት የነበረው ወቅት ፈታኝ ሆኖባታል። ከፍች በኋላ ከተለያዩ ሰዎች ጋር ልክ ያልሆነ የፍቅር ግንኙነት ውስጥ ገብቻለሁ ስትል ቃል በቃል ያስቀመጠችው ጽሑፍ ውስጥ አስቀምጣለች። ከተለያዩ ወንዶች ጋር የነበረችው ዘሪቱ ዛሬ ላይ ልክ እንዳልነበረ ትገልጸዋለች። ከተለያዩ ወንዶች ጋር መሆን የልጆች እናት ለነበረችው ዘሪቱ ከባድ ነበርና ከተዘፈቀችበት ከተለያዩ ወንዶች ግንኙነት ውስጥ የመግባት ሁኔታ ለማምለጥ ትዳርን ምርጫዋ አድርጋለች። ውሳኔዋንም ለልጆቿ በማሳወቅ እንዳወሩበት ታስታውሳለች። ታዲያ ልጆቹን ብታሳምንም ሁለት ከባባድ ፈተናዎች ገጠሟት። የመጀመሪያ ፈተናዋ የትዳሩ ሐሳብ በቤተ ክርስቲያን ሰዎች ተቀባይነት አለማግኘት ነበር። ይህ ፈተና ወድቃበት ይሁን አሸንፋ ሳትገልጽ አለፍኩት ብትልም ሁለተኛዋ ፈተናዋ አያልፉት ሆነባት። የቤተ ክርስቲያን ሰዎች ያለቻቸውን ሰዎች ተቃውሞ ተጋፍጣ ልትገባበት ያለችው ትዳር ተጨናገፈ። ባልጠበቀችው ሰዓት ሌላ ልጅ መጣባት። ከትዳር ውጭ ጸነሰች። ይህ ጽንስ በማግባቷ ተስማምተው የነበሩ የዘሪቱ ልጆችን ቁጣ አስነሳ። ለምን አላገባሽም በሚል ጥያቄም አፋጠጧት። እንዴት ሆነ የሚል ቅያሜ ያዘል ንግግርም አልቀረላትም። ከሀገር ውጭ የነበረው የልጁ አባት ማርገዟን አወቀ። ደስ አለው። ብዙ ነገር ሆነ። ነገር ግን ከልጁ አባት ጋር አልተጋቡም። በመሰረቱ ለትዳር ታስቦ የተጀመረ አሊያም መንገድ ላይ በነበረ ግንኙነት ውስጥ የተፈጠረ እርግዝና አልነበረም። አልተጋቡም። እሷም ሚስጥሯን ከዚህ በላይ አልገለጠችውም። ምናልባትም የማያልፉ የሚመስሉ ከባባድ ቀናት አለፉ ስትል የጻፈችላቸው ቀናት መካከል እነዚያ ቀናትም ይኖሩ ይሆናል። ታዲያ የዘሪቱ ልጅ አባት ማን ነው? ብዙ ወጣቶች ለመሆን የሚመኟት ዘሪቱ ራሷን ከምኞታቸው አንጻር ስትገልጥና ራሷን በትትና ስታቀርብ የትኛዋን ዘሪቱ ስትል ትጠይቃለች። ብዙዎች የሚመኟት ዝናዋንም ስትገልጠው ዝና ሲያዩትና ሲኖሩት ይለያያል ስትል ከባድ የመሆኑን ነገር ታነሳለች። ታዲያ ወደ ጴንጤነትና ወደ እግዚአብሔር ለመቅረቧ ትልቅ ምክንያት የሆናትና የአንበሳውን ድርሻ የሚወስደው ኤልያስ መልካም መሆኑ ስትናገር መጽሐፉ የመጀመሪያው አይደለም። በሞት ወቅትም በብሔራዊ ቲያትር ባደረገችው ከባድ ሐዘን ያዘለ ንግግር ተናግረዋለች። ኤልያስ መልካ ወደ ፈጣሪዋ እንድትቀርብ እንዳደረጋትን በምትገልጽበት ገጽ ላይ አብዛኛው ሰው የሙዚቃ ሰዎች ያደርጉታል ብሎ የማይገምተውን ነገር እንደሚያደርጉ ጽፋለች።
ኤልያስ መልካ፣ ኢዮብ መኮንን፣ ራሷ ዘሪቱና ሌሎችም ሙዚቀኞች የነበሩበት አንድ ህብረት ነበር። ህብረቱ ገና ያኔ ቀን የተወሰነለት የመጽሐፍ ቅዱስ ጥናት ነበረው። ጥንካሬያቸው የብዙዎችን አመለካከት ትዝብት ላይ የሚጥል ነው። ለ2 ዓመት የቆየው ይህ ህብረት መጨረሻው መፍረስ ሆነ። ምክንያቱ ደግሞ ለሁለት መከፈላቸው ነበር። ኤልያስ መልካና ኢዮብ መኮንን የነበሩበት የበገናው ህብረትና ጴንጤው ለሁለት ተከፈለ ስትል የጻፈችው ዘሪቱ የበገናው ያለችውና በኤልያስ መልካ ስቱዲዮ ስም የጠራችው የኦርቶዶክሶችን ህብረት ጥላ ጴንጤነቷን ገፋችበትና በግሏ መጣጣር ጀመረች። ብዙ መውደቅና መነሳት አየችበት። ልጁነት ወደምትለው ጉዞ የተንደረደረችበት ጊዜም ይሄው ነው። ከጸጋ ይልቅ ሥራ ላይ ከሚያተኩር የበገና ቡድን ወጣሁ ትላለች። ኤልያስ መልካ ጴንጤ ጠል ሆነ ብትለውም ለዛሬ ለልጅነት መብቃቷ ምክንያትም በግንባር ቀደምትነት ታስቀምጠዋለች። ዓለም ውሸታም ብላ እርም ያለች በሚመስለውና ድሮ አዝማሪ ነኝ ስትል በምትገልጸው የሙዚቃ ሕይወቷም ቢሆን የአንበሳውን ድርሻ ይወስዳል። በስሟ በሰየመችው የመጀመሪያዋና የመጨረሻዋ ወርቅ አልበሟ ላይም ከሌሎች ባለሙያዎች ሁሉ በላቀ ደረጃ አስተዋጽኦ አድርጓል። በ1997 ላይ ዘሪቱ የተሰኘ አልበም አወጣች። የመጀመሪያዋም የመጨረሻም አልበሟ ሆኖ ከፍታ ላይ እንዳለ ዓመታት እየተፈራረቁ ይገኛሉ። አልበሟ ውስጥ የተካተቱ ሥራዎቿም ዛሬም ድረስ ጀማሪዎችን መፈተሻና የደህና ሥራ ማሳያ ሆነውላታሉ። የራሷን ግጥምና ዜማ አብዝታ በመሳተፍ የሠራችው ብቸኛ አልበሟ ላይ ኤልያስ መልካና ሌሎችም ተሳትፈውበታል። ምንም እንኳን አልበም ላይ ባንድ ብትቀርም በርካታ ነጠላ ዜማዎችን ሰርታ በጉጉት ለሚጠብቀዋት አድናቂዎቿ አጀባ ብላለች። አባቷ የሚያደምጠው የሸክላ ሙዚቃን እየሰማች አድጋ ወደ ሙዚቃ የተሳበችው ዘሪቱ በ1996 ላይ ላፎንቴኖች በሰሩት ጓደኛ አልበም ላይ በምን ሳይመሽ ላላና ትዝ ይለኛል የሚሉ ሥራዎች ላይ በኳየርና ፊውቸሪንግ በመሳተፍ ለመጀመሪያ ጊዜ ብቅ ብትልም ከሕዝብ ጋርም ሆነ ከኤልያስ ጋር ያስተዋወቃት ብዙ ዓመት ለኤችአይቪ በሽታ ማስተማሪያነት የተሠራው መላመላ በሉ የሚል ሙዚቃ ነው። የሙዚቃ እሷን ብቻ ሳይሆን ኢዮብ መኮንንንም ለመጀመሪያ ጊዜ ወደ ሕዝብ ፊት አቅርቦታል። ታዲያ የ42 ዓመቷ ዝነኛዋ ዘሪቱ ከበደ ማስተማሪያ ይሆናል ስትል ከልጅነት እስከ ልጁነት በሚል ባወጣችው መጽሐፏ ውስጥ ያሰፈረችው ገመናዎቿ እውነት ወጣቱን ያስተምረው ይሆን ወይስ እያንዳንዱ ሰው ይወድቃል ማንም ቢሆን ያልሳተ የለምና የመሳሰሉትን እሳቢዎች በመያዝ ለሄደበትና የሄደበት ላለ የተሳሳተ መንገድ እንደ መጽናኛ ይቆጥረው ይሆን? አበቃ። ሐሳባችሁን በኮሜንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።